እንዴት የእግዚአብሔርን ድምጽ መስማት ይችላል? ብዙ ክርስቲያኖች የእግዚአብሔር ድምጽ መስማት አይችሉም። አሊያም ደግሞ ወይ እግዚአብሔር ዝም አለ ብለው ያስባሉ፣ ወይ ደግሞ እነሱ መስማት ስላልቻሉ ሊሆን ይችላል። ታዲያ የትኛው ነው ትክክል? እንዴትስ ነው የእግዚአብሔርን ድምጽ መስማት የምንችለው? ይሄንን ዛሬ በዚህ እንማማራለን። ታዲያ ግን ከእናንተ የምፈልገው ሙሉ ልባችሁን ሰጥታችሁ ጆሮአችሁን አዘንብላችሁ እንድትሰሙን ነው። ምናልባትም ይሄን እየተማረን እያለ እግዚአብሔር አሁን እንኳን ሊናገራችሁ ይችላል። አሊያም ደግሞ እስከዛሬ እግዚአብሔር ሲናገራችሁ የነበረውን የምታስታውሱት ነገር ሊኖር ይችላል። ዝግጁ ናችሁ? ቀጥታ ወደ ትምህርቱ። ከሁሉ በፊት እግዚአብሔር በመጀመሪያ ድምጹን የምትሰሙበት እግዚአብሔር እኔና እናንተ ልጆቹን የሚያናግርበት መንገድ መጽሐፍ ቅዱስ ነው። በጣም ብዙ ሰዎች መጽሐፍ ቅዱስ ዝም ብሎ አንድ መጽሐፍ ይመስላቸዋል፣ ወይም ስለ እግዚአብሔር የምናውቅበት ብቻ ይመስለናል። ነገር ግን እንደዛ ብቻ አይደለም። መጽሐፍ ቅዱስ እግዚአብሔር እናንተን የሚያነጋግርበት ቃሉ ነው። የእግዚአብሔር ሐሳብ የተመዘገበበት፣ እግዚአብሔር ልጆቹን የሚያገኝበት ቃሉ ነው። እንዴት ነው እግዚአብሔር በመጽሐፍ ቅዱስ የሚያወራኝ ካላችሁ በጣም ቀላል ነው። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል። አንብቤላችሁ። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ተመለከታችሁ? ይሄ መጽሐፍ ብቻ አይደለም፣ የእግዚአብሔር መንፈስ ያለበት መጽሐፍ ነው። አንድ ጊዜ ኢየሱስ እንዲሁም ሲናገር እኔ የምነግራችሁ ቃል ሕይወት ነው መንፈስ ነው አለ። በዕብራውያን መጽሐፍ ምዕራፍ 4 ቁጥር 12 ደግሞ የእግዚአብሔር ቃል ሕያው ነው የሚሰራም በሁለት በኩል ከተሳለ ሰይፍ ሁሉ ይልቅ የተሳለ ነው ይለዋል። ምን እያለ ነው ያለው? የእግዚአብሔር ቃል ብቻ አይደለም፣ አላይቭ የሆነ ሕያው የሆነ እኔና እናንተን ኮሚዩኒኬት ማድረግ የሚችል ሊናገራችሁ የሚችል ሊያርማችሁ፣ ሊያስተካክላችሁ፣ በጽድቅ ሕይወት እንድትኖሩ ሊመክራችሁ የሚችል ቃል ነው። ለምሳሌ በትንሹ አንድ ነገር ልንገራችሁ። በተጨነቃችሁ ጊዜ ስለ ጭንቀታችሁ እግዚአብሔር አንድ ነገር እንዲላችሁ ከፈለጋችሁ በጣም ቀላል ነው። ፊልጵስዩስ ምዕራፍ 4 ቁጥር 6 አውጥታችሁ ታነባላችሁ። ምን ይላል? ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ሰማችሁ? ስለዚህ ስለ ጭንቀት እግዚአብሔር እያወራችሁ ነው ማለት ነው። በአንዳች አትጨነቁ፣ በቃ በጸሎት በምልጃ ከምስጋና ጋር አቅርቡ ጥያቄያችሁን እያለ። ስለዚህ አልቲሜትሊ ፕራይመርሊ የመጀመሪያና በዋናነት የእግዚአብሔርን ድምፅ የምትሰሙበት መንገድ መጽሐፍ ቅዱስ ይባላል። ሁለተኛው መንፈስ ቅዱስ ነው። መንፈስ ቅዱስ የእግዚአብሔር መንፈስ ማስተር የሆነ ኮሚዩኒኬተር ነው። ወይም ረቂቅ በሆነ መንገድ፣ ቀላል ደግሞ በሆነ መንገድ ሊያወራችሁ የሚችል የእግዚአብሔር መንፈስ ነው። ጌታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ ሲናገር እንዴት ሊያወራን ወደ እውነት ሁሉ ሊመራን እንደተዘጋጀ ሲናገር እንደዚህ ይላል። ዮሐንስ ምዕራፍ 14 ቁጥር 16 አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁ ሁሉ ያሳስባችኋል። ሰማችሁ? ኢየሱስ ክርስቶስ የነገረንን የሚያሳስበን የሚያስታውሰን፣ በሌላ ደግሞ ቋንቋ መንፈስ ቅዱስ ይባላል። ታዲያ መንፈስ ቅዱስ የት ነው ካላችሁ፣ በሁሉ ስፍራ አለ። በእኛ ላይ አለ፣ ደግሞ በውስጣችን አለ። ቦርን አጌን ወይም ጌታ ኢየሱስ ክርስቶስን የተቀበለ ሰው ሁሉ መንፈስ ቅዱስ ያንን ሰው አቅጣጫ ሊያሳየው፣ ሊመራው፣ አብሮት ሊኖር ጌታ ኢየሱስ ክርስቶስ የተናገረውን ሊያስታውሰው ዝግጁ ነው። ትልቁ ነገር ግን ጌታ ኢየሱስ ክርስቶስ የተናገረውንም ልናውቅ የምንችልበት ሌላው እና ዋናው መንገድ የእግዚአብሔር ቃል ነው። ስለዚህ የሆነ ቀን ያነበባችሁትን መንፈስ ቅዱስ ይሄ ክፍል እንደዚህ ይላል ብሎ ያስታውሳቸዋል። ታዲያ እንዴት የእግዚአብሔርን ድምፅ መስማት ትችላላችሁ? በውስጣችሁ ባለው በመንፈስ ቅዱስ። እንዲሁም ዮሐንስ በመልእክቱ ሲጽፍ ማንም ሊያስተምራችሁ አይገባም፣ በውስጣችሁ ያለ ቅባት ያ መንፈስ ቅዱስ እርሱ ራሱ ያስተምራችኋል ይላል። ስለዚህ ባለን መንፈሳዊ እድገትና ከእግዚአብሔር ጋር ያለን ኮሚኒኬሽን ልክ መንፈስ ቅዱስ ሁሉን ነገር አቅጣጫ ሊያሳየንና ሊመራን ዝግጁ ነው። ያንን መንፈስ ቅዱስ ታዲያ ተቀብላችሁታል? መልካም፣ እድለኞች ናችሁ። ሶስተኛው መንገድ ደግሞ እግዚአብሔር እናንተን የሚያወራበት መንገድ በሰዎች በኩል ነው። እንዴት በሰዎች በኩል ካላችሁ በጣም ቀላል ነው። እግዚአብሔር ለዚህ ፐርፐዝ ብሎ ለቤተ ክርስቲያን የቀባቸው፣ ጸጋውን ያበዛላቸው፣ ያዘጋጀቻቸው አገልጋዮች አሉ። አገልጋዮች ደግሞ ብቻ ላይሆኑ ይችላሉ። ማንኛውንም ሰው እግዚአብሔር ተጠቅመው
እናንተን ሊያወራችሁ ይችላል። ኤፌሶን ምዕራፍ 4 ቁጥር 11 ላይ የሚለውን አዳምጡት። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ። ሰማችሁ? ስለዚህ እግዚአብሔር እነዚህን ሐዋርያትን፣ ነቢያት፣ ወንጌል ሰባኪ፣ አስተማሪና እረኞችን ለቤተ ክርስቲያን የሰጠው ፍጹማን እንድትሆን ነው ቤተ ክርስቲያን። ስለዚህ በእነዚህ አገልጋዮቹ በኩል ይመክረናል፣ ያስተምረናል፣ ያስታጥቀናል፣ ይገስጸናል። እግዚአብሔር በእነሱ በኩል ይናገረናል። ነቢያቶች ብቻ ላይሆኑ ይችላሉ። ምናልባት አስተማሪዎች፣ በቤተ ክርስቲያን ውስጥ እየመገቡ ያሉ ፓስተሮች፣ ደግሞ አጠገባቸው ያሉ አገልጋዮች፣ እንዲሁ የእግዚአብሔርን ቃል እየሰሙ የሚቀጣጠሉ ሰዎች እንኳን የእግዚአብሔርን ድምፅ ሊያሰሟችሁ ይችላሉ። ሐሳቡን ሊነግሯችሁ ይችላሉ። ከኛ ግን የሚጠበቀው አንድ ነገር ነው፣ ትሁት መሆን። ምክንያቱም ጸጋ የሚሰጠው ለትሁታን ነው። ከሌላው ሰው እግዚአብሔር ተናግሮታል ብሎ ለመስማት ትህትና ያስፈልጋል። ዝቅ የምንል ከሆነ ያ ጸጋ ለማናችንም ሊያስተምረን በአጠገባችንና በቅርብ። አራተኛውና ወሳኝ የሆነው ደግሞ መንገዶች የእግዚአብሔርን ድምፅ የምንሰማበት ጸሎት ይባላል። ጸሎት ማለት በራሱ ከእግዚአብሔር ጋር ህብረት ማድረግ ነው፣ ወይም ፔቴሽን፣ እግዚአብሔርን መጠየቅ። እግዚአብሔር ሲመልስ ከእግዚአብሔር ጋር የሚደረግ ውይይት፣ ወይ ደግሞ ልክ እንደ ህጋዊ ቋንቋ ስናረገው ፍርድ ቤት ቀርቦ መፍትን መጠየቅ፣ ደግሞ ዳኛው ደግሞ ትክክለኛ ብይን ሲወስን እንደዛ አይነት ነገር ነው። ፔቴሽን ይለዋል እንግሊዘኛው። ፔቴሽን ማለት እግዚአብሔር ፊት የምንፈልገውን ወይ የሚያስፈልገንን በፍጹም ትህትናና አክብሮት ፍቅር በእግዚአብሔር ፊት መጠየቅ፣ ከጸጋው ዙፋን ፊት መቅረብ፣ እግዚአብሔር ደግሞ ለኛ እንደ ፈቃዱ እንደ ሐሳቡ ለኛ የሚገልጥበት መንገድ ማለት ነው። ለዛ ነው እግዚአብሔር በመጽሐፍ ቅዱስ በትንቢተ ኤርምያስ ምዕራፍ 33 ቁጥር 3 ላይ ወደኔ ጩህ እኔም መልስልሃለሁ፣ አንተም የማታውቃትን ድንቅ ነገር አሳይሃለሁ ነው የሚለው። ስለዚህ ጸሎት ማለት ወደ እግዚአብሔር መጮህ፣ ወደ ማ ሲባል ወደሚመልስ ወደሚሰማ። ጌታችን ኢየሱስ ክርስቶስ ጸልዩ ሲለን ስለሚሰማ ነው እንጂ ዝም ብለን ባዶ ነገር እንድናንኳኳ አይደለም። አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ጠይቁ ለምኑ ይሰጣችኋል ብሎ ተናግሯል። ስለዚህ በምትጸልዩበት ጊዜ ከእግዚአብሔር ጋር ኮሚኒኬሽን የምናደርግበት፣ እግዚአብሔርን ድምፁን የምንሰማበት፣ በውስጥ በመንፈሳችን ሊሆን ይችላል፣ በጸሎታችን መሃል በሐሳባችን ሊሆን ይችላል። እግዚአብሔር እናንተን የሚያወራበት መንገድ ነው። ብዙ ጊዜ እግዚአብሔር ለእኔ ድምፁን የሚልከው ወይም የሚያወራኝ ሐሳብ የሚሰጠው በምጸልይበት ጊዜ ነው። እየጸለያችሁ አንዳንድ ጠሊቅ የሆነ ወደፊት ማድረግ ያለባችሁ ሐሳቦች ሲመጡ እንደ ቀላል እንዳታዩአቸው። የእግዚአብሔር መለኮታዊ ድምፆች ሊሆኑ ይችላሉ። ሌላኛውና አምስተኛው ደግሞ ወይም ሬርሊ እና ለሁሉም ሰው ላይሆን የሚችልበት መንገድ እግዚአብሔር ታንጀበሊ በሚሰማ ድምፅ ሊያወራችሁ ይችላል። በህልም ሊናገራችሁ ይችላል። በራእይ ልታዩ ትችላላችሁ። ይሄ ግን ሁሌ ላይሆን ይችላል። ግን በእግዚአብሔር መለኮታዊ ጣልቃ ገብነት ልክ እንደነ ዮሴፍ በህልም እግዚአብሔር ሊያወራችሁ ይችላል። ወይ ደግሞ በራእይ እንደ ነቢያቶቹ እግዚአብሔር በቀጥታ በተቀመጣችሁበት በተኛችሁበት ተገልጦ ሊያወራችሁ ይችላል። ወይ በሚሰማ ድምፅ ከጀርባ ባለ ድምፅ እግዚአብሔር ሊያነጋግራችሁ ይችላል። ታዲያ በዚህ ጊዜ ምንም ልትደነግጡ አይገባም። ምክንያቱም እግዚአብሔር ልጆቹን እያነጋገረ ነው። ብዙ ጊዜ ግን ብዙ ሰዎች በዛ መንገድ እግዚአብሔር አያወራቸውም። ያ ግን ማለት እግዚአብሔር በዛ መንገድ አላወራንም ማለት እግዚአብሔር የለም ወይ እግዚአብሔር እኔን እያወራኝ አይደለም ማለት እንዳልሆነ እንድታውቁ ፈልጋለሁ። አንድ ነገር ግን ብያችሁ ልለፍ። የእግዚአብሔር ድምፅ መሆኑን የምትሰሙት ድምፅ እንዴት ነው እርግጠኛ መሆን የምንችለው? 5 ነጥቦች ብቻ ልስጣችሁና በዚህ የእግዚአብሔር ድምፅ መሆኑን ለዩት። የመጀመሪያው የተናገራችሁ እግዚአብሔር እንደ ቃሉ ነው ወይ? ይህንን አድርግ ያንን አድርግ ብሎ ወደ ውስጣችሁ ሐሳብም ሲመጣ በነቢያት በአገልጋዮችም በኩል ሲናገራችሁ፣ እንዲሁም ደግሞ በውስጥ በመንፈሳችሁ አንድ ነገር ሲሰማችሁ እንደ ቃሉ ነው ወይ የሚለውን ፈትናችሁ ወቁ። ምክንያቱም እግዚአብሔር ከቃሉ ውጪ እንግዳ አዲስ የሆነ ነገርን አይናገርም። ሁሉ የእግዚአብሔር ሐሳብ በዚህ ቃል ውስጥ አለ። ከዚህ ሐሳብ ውጪ ያፈነገጠ የእግዚአብሔር መልእክት ነው ብላችሁ ዝም ብሎ ተቀብላችሁ እንዳትፈጽሙት። በዚህ ቃል ላይ ግን አስቀምጣችሁ መርምሩት። ለምሳሌ ትዳርህን ፍታ እግዚአብሔር አለኝ ብለህ ብታስብ እግዚአብሔር የትዳር ፍቺን በቃሉ ላይ አያበረታታምም አይመክርም።
በማንኛውም ሁኔታ ውስጥ ግን ትዳርህን እንድትጠብቅ ትዳርህን እንድታድን ነው እግዚአብሔር የሚናገር። በተለያየ ምክንያት ግን ለምሳሌ በዝሙት አማካኝነት እግዚአብሔር ፍታ ሳይሆን የሚለው እንዲፈታት ተፈቅዷል ነው። ያም ከሰው ልብ ድንዳኔና ጥንካሬ አንጻር ይቅርታ ካለማድረግ አንጻር የሚመጡትን ሁኔታዎች አይቶ እንጂ እግዚአብሔር ዝሙት አድርጋለች ፍታ ወይም ዝሙት አድርጓል ፍቺው እያለን አይደለም። ስለዚህ ሁሉን ነገር ድምፅ የሰማን ከመሰለን በዚህ ቃል ልንፈትነው ልንመረምረው ያስፈልጋል። ሁለተኛው የመጣላችሁ መልእክት የሚያንጽ ነው፣ የሚያበረታታ ነው፣ የሚያጽናና ነው ወይስ የሚያውክ ነው? ትክክለኛ የእግዚአብሔር ድምፅ ከሆነ ትንቢት የሚመጣው በሰው ሐሳብ ሳይሆን ወይም በሆነ በእኛ ፍላጎት ሳይሆን ሊያንጸን፣ ሊያበረታታን፣ ሊመክረን፣ ሊገስጸን ከዛ ውጪ የሚያውክና ሰላማችሁን የሚነሳ ድምፅ ከሆነ እንደገና ቁጭ ብላችሁ እግዚአብሔር እንዲናገራችሁ ጸልዩ። እግዚአብሔር የሰላም አምላክ ነው እንጂ የሁካታ አምላክ አይደለም። ደግሞ እግዚአብሔር ሕዝቡን የሚመራው በሰላም አማካኝነት ያ የውስጥ ሰላማችሁን የሚያውክ ንግግር ከሆነ ወይ እናንተ ውስጥ ጭራሽ የሌለ ነገር ከሆነ አዲስ እንግዳ ልምምድ እየመጣባችሁ ያለ ረጋ ብላችሁ ሰከን ብላችሁ እግዚአብሔር አንተ ነህ ብላችሁ ብትጠይቁ መክራችኋለሁ። ሶስተኛው ጠሊቅ የሆነ የጥበብ ምክር የማስተዋል ምክር ነው እንጂ ስንፍናን የሚያበረታታ አይደለም። የእግዚአብሔር ድምፅ መሆኑን የምታውቁት እናንተን ጠቢብ የሚያደርግ ወደ ተሻለ ሐሳብ ወደ ተሻለ አቅጣጫ የሚመራ እንጂ የስንፍና የሆነ ለምሳሌ ሰዎችን እንድትሳደቡ ሰዎችን ጥላቻ እንድትዘሩ ውስጣችሁ ጥላቻ የሚፈጥር እንዲህ አይነት ሐሳብ እግዚአብሔር ውስጥ የለም። ይልቁንስ ታራቂ፣ ገር፣ እሺ ባይ፣ ትህትና፣ በጎ ፍሬ የሞላበት ከሆነ ያ ከላይ የሚመጣው የእግዚአብሔር ጥበብ ነው። አመፀኛ፣ ክፉ፣ ተናጋሪ፣ ተሳዳቢ የሚያረጋችሁ ግን ከሆነ ምድራዊ ነው፣ አጋንንታዊ ነው፣ ስጋዊ ነው ይለዋል ያዕቆብ መጽሐፍ። ስለዚህ የትኛው ነው እየሰማችሁት ያለው ድምፅ? ሰዎችን አክባሪ እንድትሆኑ ነው የሚያረጋችሁ ወይስ አንጓጣጭና ተሳዳቢ ነው የሚያረጋችሁ? በዚህ የእግዚአብሔርን ድምፅ መለየት ትችላላችሁ። አራተኛው በንግግሩ ፍሬ ታውቁታላችሁ። ምን አይነት ውጤት ነው ያለው? የእግዚአብሔር አቅጣጫ ምን አይነት ውጤት ነው ያለው? ኢንዱ ምንድን ነው? ምክንያቱም የእግዚአብሔር ሐሳብ በፍሬ የተሞላ ነው። ምናልባት እኛ ፍሬያማ የሚያደርገን ላይመስለን ይችላል እንጂ ግን ውስጡ ፍሬ የተሞላ ነው። ምክንያቱም ጌታ ኢየሱስ ሲናገር ፍሬ እንድታፈሩ ፍሬያችሁ ሊኖር ሾምኳችሁ ነው ያለው። ስለዚህ ፍሬያማ የሚያረጋችሁን የሚያሳድጋችሁን ነገር እግዚአብሔር አቅጣጫ ያሳያችኋል። አምስተኛውና ወሳኙን ነገር ልንገራችሁ። በውስጣችሁ የእግዚአብሔር ድምፅ ከሆነ ልክ እንደ ሸክም ይከብዳል። ያንን ነገር እስክትፈጽሙት ድረስ አንዳች የጎደለ ነገር እንዳለ ነው የሚሰማችሁ። የእግዚአብሔር ድምፅ በልባችሁ እንደ ሸክም ከሆነ የተቀመጠው እግዚአብሔር እያበረታታችሁ ነው ወደ ድምፁ ሐሳብ እንድትጠጉለት። ከዛ ውጪ ግን ተራና ቀሊል ነገር ከሆነ የእግዚአብሔር ድምፅ ካልሆነ ወዲያውኑ ይረሳል። ልክ እንደ አላፊ ወፍ ነው። ድምፅ ሰምታችኋል፣ ግን ጠዋት ላይ ረስታችሁታል። ግን ደግሞ አንዳንዴም ተጠንቀቁ። የእግዚአብሔርን ድምፅ በእንደዛ ልክ ቸልተኝነት ውስጥ ከገባን ላናስተውለው እንችላለን። ግን የእግዚአብሔር ድምፅ አንዱ መለያው ውስጣችሁን ረፍት ነው የሚነሳው። ያንን ነገር እስክታደርጉት ድረስ ሸክም ይሆናል። ልክ ስታደርጉት ደግሞ የሆነ ሸክም እንደቀለላችሁ ይሰማቸዋል፣ ወይ የሆነ እርግጠኝነት፣ ሙላት፣ ኮንፊደንስ ውስጣችሁ ይሰማችሁ ዘንድ ይጀምራል። ታዲያ ይህንን ትምህርት በእንደዚህ ብዬ ለዝገው አንድ ነገር እርግጠኛ ሆኑ። የእግዚአብሔርን ድምፅ መስማት ጀመራችሁ አይደል? በቃሉም ሆነ በሰዎች ሆነ በጸሎት ጊዜያችሁ በተለያየ መንገድ የእግዚአብሔርን ድምፅ ሰማችኋል። ትልቅ ምክር ልምከራችሁ፣ ታዘዙት። ብዙዎች ሰምተዋል፣ ብዙዎች ግን የጎደላቸው መታዘዝ ነው። ብዙዎች የእግዚአብሔርን ቃል በተደጋጋሚ ይሰማሉ፣ ብዙዎች ግን አያደርጉትም ወይም አይፈጽሙትም። እናንተ ግን ሰምቶ የሚታዘዝ የእግዚአብሔር ልጆች ያደርገን። አሜን። ይህንን ቪዲዮ ይጠቅማል ብላችሁ ካሰባችሁ ለ10 ሰዎች የእግዚአብሔርን ድምፅ የምትሰሙበት መንገድ ብላችሁ ጋብዟቸው። እንዲያው ቆሎና ሻይ ድፎ ዳቦ ከመጋበዝ ይህን የመሰለ ቆንጆ ነገር መጋበዝ አትራፊና ትልቅ እድል ያደርግላቸዋል። ተባረኩ። ይህ ፕሮግራም ተዘጋጅቶ የሚቀርብላችሁ በጌታ ሰራዊት ስቱዲዮ በኢቫንጀሊስት እዩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ።